ላለን አሁን የትምህርት ሰዓት ነው። የዕለቱን ትምህርት የእስራኤልና መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ክቡር አባታችን መላከ ገነት ቆሞስ አባ ጌዲዮን ያስተምሩናል። በጣም ሞቃት ቤት የሚሉት የጨዋማው ሎጥና ከሎጥ የተለዩ ሰዎች የነደዱበት ሰዶም ገሞራ የሚባለው ስፍራ ዮርዳኖስ ከፍ ብሎ ነው ያለው። የኢየሩሳሌም ከተማ ምስራቃዊ ነው። ለጆርዳን ወይም ለዮርዳኖስ ለሀገሩ ድንበረኛ ምዕራባዊ ነው። የይሁዳ ዕጣ ክፍል እስራኤል በሶስት ስትከፈል አበር ገሊላ የሚባለው ሰሜናዊ የእስራኤል ክፍል ሰሜን የገሊላ አውራጃ ሲባል፣ ማዕከላዊ የእስራኤል ክፍል የሰማርያ መንደር ነው። ሰመርና ወደናት ብለው ሕግ ስርዓት ያልጠበቁ ሰዎች ተለይተው ይኖሩባት። ምስራቃዊ የእስራኤል ክፍል ግን የይሁዳ አውራጃ ናት። እነ ቤተልሔምን፣ ኢየሩሳሌምን፣ አሁን ቴልአቪቭን ስናይ ምስራቃዊው እነ ቤርሻባህን፣ አብርሃም ለረጅም ጊዜ የኖረበትንም ስፍራ ብናይ በይሁዳ ዕጣ ክፍል ውስጥ ናቸው። ቅዱስ ዮሐንስ ከይሁዳ ዕጣ ክፍል ካህናት መካከል አንዱ የሆነው በሰማዕትነት የሞተው የዘካርያስ ልጅ እየሰበከ በረሃውን በወንጌል እያቀና ምዕመናኑን ካለማመን ወደ ማመን እየለወጠ የአይሁድን መምህራንና ምዕመናን በትምህርቱ ስቦ በፍቅሩ አቅርቦ መለኮታዊ ነገርን ሊነግራቸው እግዚአብሔር ጊዜና ሰዓት የሰጠው ልዩ ሰው ነው። ቅዱስ ዮሐንስ አስተዳደጉ የጭንቅ አስተዳደግ ነው። አባቱን ድዳ ያደረገ የእግዚአብሔር መልአክ ልጅህን ዮሐንስ ብለህ እስከምትነግረው ድረስ ተከራክረኸኛልና አንደበትህ ይዘጋል ያለው፣ ኋላም እናቱ ትታ የሞተች እመቤታችን ያሳደገችው በበረሃማ የእስራኤል ክፍል እንደ ኤልያስ በኖሩበት ገዳመ ይሁዳ ፈለገ ቋት የሚባለው ኤልያስ ወደ ሰማይ ያረገበት ውሃው የቆመበት የሰራበታን ሴት ያገኘባትን ስፍራ ሸለቆውን በወንጌል እሳት እያነደደ የሰውን ልቡና የኃጢአት ሸክሙን እንደ ሰም እያቀለጠ ነገረ መለኮትን አፍቶ እየሰበከ መጣ ይላል። ዮሐንስን ብዙዎቹ ተከተሉት፣ መጡ፣ አቀረባቸው። እስራኤል ከ400 ዓመት ስደት በኋላ በክፍል ሲቆጠር 230 ዓመት ቆይተው ወደዚያች ምድር ሲመጡ ለመጀመሪያ ጊዜ እህል ዘርተው የበሉባት ኋልቀመና በፌኒቆን የሚባለው ስፍራ ላይ ሆኖ ይነግራቸው ጀመረ። እንዲህ እያለ ጥርጊያውን አስተካክሉ፣ መንገዱንም አቅኑ፣ ሁሉም አይምቅ ይብላ፣ አይጎደጎደው ይብላ፣ ሁሉ ለሚተሃት ተራራ የሆነው ደግሞ ዝቅ ይበል፣ ይተረግ፣ ይስተካከል እያለ አሁን ስለ እስራኤል ተራራዎችና ሜዳ ሊነግራቸው ፈልጎ አይደለም። ወይም ለዛ የሚደረግበት ጊዜና ሰዓት ቢፈለግ ተራራዎቹ ትላልቅ ስለሆኑ ጊዜና ሰዓት አይበቃውም። በልባችሁ ውስጥ ያበጠው ያለማመን፣ የጥርጥር፣ የተንኮል፣ የክፋት ተራራ ይናድ። ልቡናችሁን ዝቅ ያደረገው ኃጢአት፣ ዝሙት፣ ርኩሰት ከፍ ብሎ በንስሐ ይስተካከል፣ ይቅና። አምላክ ወልደ አምላክ ከሰማይ ወርዷል፣ ከድንግል ማርያም ተወልዷል። ዘይነብር ላይ ለኪሩቤል አስተራየ፣ በኪሩቤል ላይ የሚቀመጠው አምላክ በገሃድ ተገልጧልና እሱን እመኑት እያለ እየሰበከ መጣ። እንዘኔ ምን ይላል? ግበሩን ከፍሬ ዘይደለውጡ ለንስሐ የሚገባ ፍሬ አድርጉ እያላቸው መጣ። የዮሐንስ ትምህርት መሰረታዊ ጭብጡ ሰዎች የንስሐ ፍሬ እንዲያደርጉ ነው። አንደኛው እስራኤል የንስሐ ፍሬ አልነበራቸውም። እስራኤል ደግሞ ፍሬን ይፈልጋል። የንስሐ ፍሬ ላላገኙት እስራኤላውያን የንስሐ ፍሬ፣ የሃይማኖት ፍሬ፣ የጸሎት ፍሬ፣ የምጽዋት ፍሬ፣ የማመን ፍሬ ተስፋ ቆርጦ 5500 ዘመን የኖረ ሰውነታቸው ተስፋቸው ኢየሱስ ክርስቶስ ቀርቧልና ይህን ተስፋችሁን ተቀበሉት እያላቸው አምነውት ተደርድረው ተሰልፈው ተከትለው ሌትና ቀን እየተጓዙ
ፊልጶንና መንደሩ አጥለቀለቁት። ደቂቀ ነቢያት የነበሩበት ቁምራን የሚባለው እስራኤላውያኑ የኢየሩሳሌምን ከተማ በጠሉ ጊዜ የነቢያት ልጆች የሚኖሩበት ትንቢት የሚነገርበት ሰፈር ዮሐንስ አድጓልና ይህንን እየተንተራሰ መንደሩን በእምነት እያጸዳ በወንጌል እያቀና እየሰበከ ይመጣል። ምነው አመረክሙ ከመ ታንሥኡ መቅሰፍት ወእምአኀተ ይመጽእ አይሌክሙ። የተግሣጽ ትምህርት ይሰጣቸዋል። ጥሩ ነው መጥታችኋል፣ ወደዚህ እንድትመጡ ማን አመለከታችሁ? ማን ነገራችሁ? ኦ ትውልደ ተባዳት ትውልደ አራዊተ ምድር ተባዳት የሚባሉ የምድር አርዌ አሉ። ሲወለዱ እናት አባታቸውን ሲሞቱ እናታቸውን የሚገሉ እናንተ ቀደም ነቢያት አባቶቻችሁን የገደላችሁ ኋላ አሁን የወለዳችሁን አንተ አሁን አንተ ምን ብለን የምንጠራውን ኢየሱስ ክርስቶስን ለመግደል የተዘጋጃችሁ እንግዲህ ይበቃችኋል፣ ለንስሐ የሚገባ ፍሬ አድርጉ ይላቸዋል። ይህንን ያመኑት እስራኤላውያን ሲጠመቁ ጌታችን ግን ቀድሜ ልጠመቅ መጀመሪያ ልግባ አምላክ ነኝና እኔ ልታዘዝ እንጂ ልዘዝ አላላቸውም። ከኋላቸው ተሰለፈ። ተጠምቀው ሲያበቁ ጌታችን ወደ እነሱ መጣ። አነ አጠምቀክሙ በማይ አላቸው። እኔ በውሃ አጠምቃችኋለሁ። ወውእቱኒ ዘይመጽእ እምድኅሬየ ያብይንኔ ከኔ በኋላ የሚመጣ እኔ በዕድሜ 6 ወር የሚበልጠው በመለኮታዊ ክብር ቅድመ ዓለም የነበረ ከኔ የሚበልጥ እኔ በውሃ የማጠምቃችሁን የንስሐ ጥምቀት ሰርዞ የልጅነት ሕይወትን የሚሰጥ ለአነ እጅግ ልፍታቶ ታይናታኒሁ ንገሪሁ ከእግሩ የእግሩን ጫማ ማዘቢያ መስራት እንኳን የማይቻል ይመጽእ እምድኅሬየ ከኔ በኋላ መጥቶ ያጠምቀክሙ በማይ ወበእሳት በውሃና በእሳት ያጠምቃችኋል ይላቸዋል። እግዚአብሔር በእሳት እያጠመቀ አይደለም እንዴ? አሜሪካን እኮ ሰሜን ምዕራቡን በእሳት ፍሎሪዳን በውሃ ይሄ አይደለም ማለት በውሃና በእሳት የሚያጠምቅ ከኔ የሚበልጥ እኔ የማልደርስበት የእግሩን ጫማ ማዘቢያ መፍታት የማይቻለኝ አምላክ ሁሉን ማድረግ የሚቻለው እሱ ይመጣል። ስሙት፣ አድምጡት። እኔ በውሃ ባጠምቃችሁ አይነቃችሁ፣ አትገረሙ። ይህ የንስሐ ጥምቀት ነው። ይህ የምሳሌ ጥምቀት ነው። ይህ የአርአያ ጥምቀት ነው። ይህ የልጅነት ጥምቀት አይደለም። ከኔ በኋላ የሚመጣው እኔን የሚበልጠው የዘላለም አባት የሰላም ንጉሥ ኢየሱስ ክርስቶስ አጠምቆ ዘንድ የማይገባኝ እኔን የሚያጠምቀኝ ከኔ በሚበልጥ ስልጣን በእሳትና በውሃ ያጠምቃችኋል አላቸው። ትምህርታችን እዚህ ዙሪያ ነው የሚሆነው። ሲጠመቅ 3 ነገሮች ተፈጽመዋል። አንደኛው መራቆት ነው። ይህ በውሃ የሚያጠምቅ በእሳት የሚያጠምቅ ምዕመናን ብላችሁ አስተውሉት። የእግዚአብሔርን ነገር ዓለማችንን በእሳት ነው እያጠመቃት ያለው። ሀገራችን ኢትዮጵያ ምድር ይናወጣል፣ ይንቀጠቀጣል። የሰው ደም ምድር ያንቀጠቀጣል። ደም የሚያፈሱ ደማቸው ይፈሳል። የዘካርያስ ልጅ ደሙን ቤተ መቅደስና ምጽዋት መካከል እንዳፈሰሱ እንደማይቀር የተናገረለት እግዚአብሔር ከአቤል ከጻድቁ ደም ጀምሮ እስከ መደበ ዘካርያስ ወደ በራክዩ እስከ ዘካርያስ የበራክዩ ልጅ ድረስ ደም ሲያፈሱ የነበሩትን አንዴ በእሳት አጠመቃቸው። ሰዶም ገሞራ በእሳት አጠፋቸው። ኋለኛውን የሚያዩትን የሚረዱትን ነገር እንዲገነዘቡ ለምስክር እነ ሎጥን ከልጆቹ ጋር አወጣቸው። ኖህን አምኖ ቢገኝ በውሃ መጠመቅ የሚገባውን አጥምቆ መርከቧን ነፃ እሱን ነፃ አድርጎ በውሃ አጥምቆ ነፃነት ሰበከለት። ከነ ልጆቹ ነፃ አወጣው። ይህ አምኖ ለተቀበለው ለታመነበት ተስፋ ላደረገው ይሄ ኃይሌ ነው ጉልበቴ ነው ላለ እግዚአብሔር ማጥመቅ ይችልበታል። ዛሬ በደም እየተጠመቅን ነው። እንደምታውቁት ሰዎች በደም እየተጠመቁ ነው። በጌታዎች፣ በጨካኝ አረመኔዎች፣ ካህናት፣ ዲያቆናት
ቤተ መቅደስ የክርስቶስ አካል በቀራንዮ አደባባይ ባለው ልክ ዛሬም አገራችን ኢትዮጵያ በደም እየተጠመቀች ነው። እሱ ደግሞ በእሳት እያጠመቃት ነው። ሁለቱ ተገናኝቶ ምን ይፈጥር ይሆን? ዮሐንስ ይህንን ያስገነዘባቸው ምዕመናን፣ ይህ ጥምቀት የክርስቶስ ጥምቀት ነው። ይህ ጥምቀት የኃይለኛ አምላክ ጥምቀት ነው። ይህ ጥምቀት የሰማያዊ ንጉሥ ጥምቀት ነው። ይህ ጥምቀት ልጅነትን የሚያሰጥ ጥምቀት ለእኛ ለክርስቲያኖች ኃይሉ ከመላእክት እንደ መላእክት ሕያው ሆኖ መኖር፣ በዚህ ዓለም ሞት ፈንታ ዘላለማዊ ሕይወትን ማግኘት ዘአምነ ወዘተጠምቀ ይድን ዘኢአምነ ወዘኢተጠምቀ ይድን ብሎ በማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል። ለእኛ ለምናምነው ጥምቀት ኃይላችን ነው። ይህ መዳናችን ምልክት ነው፣ ባንዲራችን ነው። ገነት መንግሥተ ሰማያት የመግቢያ መስመራችን ነው። በሃይማኖት ጸንተን የምንቆምበት ሕይወታችን ነው። ዮሐንስ ሳይፈራ የአይሁዶች ትምህርት ኃይሉ ጉልበታቸው የሰጣቸውን ጊዜ ምንም ሳያፍርበት እየነቀፈ እየተቸ ዝቅ እያደረገ እሱም ዝቅ እያለ ዝቅ ያለውን ትሕትናውን ዝቅ ብሎ ለመጣው ለሰማያዊው ክብር ገላጭ ኢየሱስ ክርስቶስ እየሰጠ የማይቻለውን የሚያደርግ የዓለም መድኃኒት ኢየሱስ ክርስቶስ የሚያጠምቅበትን መስመር ነገራቸው። ዓለም ከጫፍ እስከ ጫፍ እየተጠመቀች ያለችው በእግዚአብሔር እጅ ነው። ዘንድሮ ዩክሬንን ይሁ፣ ራሽያ ሀገራችንን ይሁ፣ ይህንን ሀገር ይህም ሁለተኛ ሀገራችን ነው። እግዚአብሔር በማጥመቂያው እያጠመቀ ነው። በዚህ ሰዓት ልብን ሰብሰብ አድርጎ ማመን እየተጠመቅንበት ያለነው ነገር ለጤነት እንዲሆንልን መጸለይ፣ እየደረሰብን ያለ ነገር ዝም ብለን በቸለተኝነት የማናየው ለተራ ደላሎች ትተንለት የማንሄደው ቀጥተኛው የሃይማኖት መንገድ መሆኑን ተረድተን እንደ ዮሐንስ መቆም ያስፈልጋል። ዮሐንስ ሳይፈራ ጨክኖ በራሱ ላይ ፈርዶ ጊዜ ጉልበት ሰዓት ሳይፈት የአባቱ መገደል እሱ ሳያጸድቀው የእናቱ መሞት እሱን ወደ ኋላ ሳያደርገው ስለ ወንጌል እየተጋፈጠ ሕዝቡን እያሳመነ አስከትሎ ያመጣቸው አጥማቂው ማን እንደሆነ እውነተኛው ጥምቀት ከማን እንደሚገኝ ነገራቸው። አመኑ። ከዚህ በኋላ ጌታችን ከገሊላ ወደ ዮርዳኖስ መጥቶ ስለነበረ ሰልፍ ጠብቆ ይጠመቅ ስለነበረ ሊጠመቅ እየተቃረበ ሲመጣ ድምፁን ከፍ እያደረገ እየጮኸ ደጋግሞ ዮሐንስ ይሰብክላቸው ጀመረ። ዛሬ ቤተክርስቲያን ድምጿን ከፍ አድርጋ ትጮኻለች። ቤተ መቅደስ እውነታቸው የፈረሰባቸውን ማህበረ ምእመናን ወምእመናት አጥማቂው ክርስቶስ በደም ያጠመቃቸውን ሰዎች በሰማዕትነት እንደሚቀበላቸው ትሰብካለች። በግፍ የተሳደዱ ሰዎችን፣ ቤት ንብረታቸው የወደመባቸውን ሰዎች ነፍሳቸው በገነት መንግሥተ ሰማያት እንዲኖር፣ ስጋቸው ረፍተ ስጋ እንዲያገኝ፣ ሕሊናቸው እንዲጽናና በዮሐንስ ላይ አድሮ ዛሬም ይመክረናል፣ ይገስጸናል። የሚበልጠው የተሻለው ኃይል ያለው ምድራዊው ኃይል ሊያስቆመው የማይችል ምድራዊ ጉልበት ሊዳኛ የማይችል ሰማያዊ ዳኛ ወደፊታችን እንዳለ እውነተኛው ዳኛ እንደሚመጣ የሚያሳዩ አማናዊ ምልክቶች በዓለማችን ላይ ታይተዋል፣ ሀገራችንን ጭምር። ለዚህም ነው እንግዲህ ራሷ ምድር ራሷ ስትፈጠር መጀመሪያውንም ገና ስትጸነስ እግዚአብሔር ባዶዋን ነው የፈጠራት። እወቁቷል። በኦሪት ዘፍጥረት ምዕራፍ 1:2 ላይ እንደሚነግረን ወምድርሰ አለወት መቅድመ ዕዳጋ ምድር ድሮውንም ጥንቱን ምንም ምን አልነበራትም፣ የተራቆተች ነበር ይለናል። የተራቆተች ባዶ። ስለዚህ ሊያለብሳት መጣ ክርስቶስ። ምድር የተባለው የአዳም ስጋ ነው፣ ኃጢአት ያራቆተው ብርሃናዊ ልብሱ የተገፈፈበትን
አዳምን ልብሱን ሊያለብሰው ክርስቶስ ወደ ዮርዳኖስ መጣ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 8 ላይ አዳምና ሔዋን ዕፀ በለሱን ከበሉ በኋላ የእግዚአብሔር ቃል ገነት ውስጥ ሲመላለስ ወንድ አንሶሱ ቃል እግዚአብሔር ውስጥ ተገነት ታሃባ አዳም በመገጹ ለእግዚአብሔር አዳም ከእግዚአብሔር ፊት ሊሰወር ወደደ። ቅጠል ተሸጎጠ፣ ግን አዳነ። ቅጠል ሊያተርፈው ቅጠሉ ሊያድነው ሊሸሽገው አልቻለም። ራቁቱን ሆኖ አየው። ሔዋን ራቁቷን ሆና አትብሉ ያላቸው ዕፀ በለስ ከበሉ በኋላ እግዚአብሔር ቃል ገነት ውስጥ ይመላለሳል። አዳም ፈራ። አዳም የት ነው ያለኸው አለው። ሁለተኛው ሶስተኛው ጥሪ ያደረገለት አዳም እዚህ ነው ያለሁት። ፈራሁ አለው። ፈራሁ፣ ራቁቴን ነኝ፣ ፈራሁ፣ ተጨነቅሁ። ራቁትን እንደሆንክ ማን ነገረህ አለው። ዕፀ በለሱን ከበላሁ በኋላ የባለቤቴን አካል ሳያት ፈራኋት። እሷም እኔን አካሌን ስታይ ፈራችኝ። ብዙ ዓመት በሰላም የኖረው አዳም ከዕፀ በለስ በኋላ ፈራ። ምዕመናን ብዙ ዓመት በሃይማኖታችን በኢትዮጵያዊነታችን በኦርቶዶክሳዊነታችን ኖረን ስንቱ ነው የተጋለጠው? ስንቱ ነው ራቁቱን የሆነው? የተረኝነቱን ዕፀ በለስ ከበላ በኋላ ስንቱ ሰው ለዓይን አይኑ ተገልጦ ሊተያይ ያልቻልናቸው ስንት ቤተሰቦች አሉ የሉም እንዴ? የእንትና ዘረኝነት፣ የእነንትና መንደር፣ የእነንትና ሰፈር ልብሳቸውን የገፈፈባቸው ብርሃናዊ ኢትዮጵያዊት ልብሳቸውን አጥተው በመንደር ተሸሽገው ተሸጉጠው መግቢያ መውጫ ያጡ ማት ሰዎች አሉ። አዳም መግቢያና መውጫ ስላጣ አዳምን ሊያለብሰው ክርስቶስ በቀራንዮ አደባባይ የሚራቆት ነውና ቀደም ሲል በቤተልሔም ዋሻ መልአኩ በሉቃስ 2 ላይ ሁሉ እስከ ቤተልሔም ወተረክቡ ሕፃነ ተብሎ ለማዕጠን ወልሱ ለመንቆላቲሁ ያለው በአዋጣቱ ላይ ጨርቅ ትንሽ ራፊ የታሰረበት ትንሽ ጨርቅ የተቀለለችው ዓለምና ዓለማትን የፈራው የሰማይና የምድር ጌታ እሱ ተወልዶላቸዋል ብለው መላእክት ለእረኞች የነገሩት አምላክ ራቁቱን አዳምን ልብስ ሊያለብሰው አዳምን ወደ ነበረበት ቦታ ሊመልሰው ያፈረውን አዳም የኀፍረት ልብሱን አውልቆ የጸጋ ልብስ ሊያለብሰው መጣ። ምዕመናን ስንቱ ነው የተራቆተው? ስንቱ ቄስ የለ ጳጳስ፣ ሼህ የለ ደብተራ፣ ምዕመን የለ ምዕመንት፣ ያመነ የለ የካደ፣ ስንቱ ነው ባዶውን የሆነው? ስንቱን አየነው። ይሄን ስንቱን ገልጦ አሳየን። ግን እግዚአብሔር ቸር ነው። ተራብቶ ይቅሩ አይልም። እግዚአብሔር አራብቶ ያስጠራቸው ይመልሳቸው ወደ ልባቸው። አዳምን ተራብቶ ይቅር፣ ሔዋንን ተራብታ ትቅር አላለም። ልብሰ ጸጋ ሊያለብሳቸው እሱ ተራቆተ። በቤተልሔም ዋሻ ወደ ዮሐንስ ሲቀርብ አጥምቀኝ ብሎ ልብሱ ሲያወር ዮሐንስ አይቻለኝም፣ በኃይል አጠምቅ በስምከ በስመ ምኑ አጠምቅ ያለ አለው። በአንተ ስም ሌሎቹን አጠምቃለሁ፣ አንተን ማን ብዬ ነው አጠምቀህ? ይገባኛል? አይቻለኝም፣ አይሆንልኝም። መለኮታዊ ባህሪ ሰማይና ምድርን የፈጠረ በአንተ ቃልነት ሁሉ የተገኘ በአንተ ቃልነት ዓለም የሚያልፍ የሰማይና የምድር ጌታ እኔ ለሕዝቡ ተናግሬያለሁ፣ አልችልም፣ አይሆንልኝም። ትህትና መላካዊ ሕይወት ሲኖረው ነቢይ ሳለ አዋቂ ሳለ ነገር ግን ያን ሁሉ ሸውሽጎ ዮሐንስ አምላክነቱ በደንብ ስለተገለጠለት አይሆንልኝም አለው። ግድ የለህም ወልዱ ለብርሃን ወልዱ ብሎ ከሳቴ ብርሃን ገላጭ የአብ ልጁ የአብ የባህሪ ልጁ አንተ ነህ ብለህ አጥምቀኝ አለው። የተራቆተውን አዳምን ሊያለብሰው ስለሆነ ዮርዳኖስ የሄደው የአዳምን ስጋ ለብሶ ስለመጣ አጠመቀው። ወመጽአ ቃል እምሰማይ ዘይቤ ዝንቱ ውእቱ ወልዴ ዘአፈቅር ሎቱ ስምዕዎ፣ የምወደው የወለድኩት የመረጥኩት ሰማይና ምድርን የሰራሁበት ዓለማትን የማሳልፍበት የድንግል ማርያም ልጅ ዕድመ ዓለም ያለ እናት ድኅረ ዓለም ያለ አባት የተወለደ የኔ ልጄ ይህ ነው እሱን ስሙት የሚል ምስክር መጣ። አብ በሰማይ መንፈስ ቅዱስ በ10 ሰዓት በርግብ አምሳል በራሱ ላይ አረፈ። ወልድ ሲጠመቅ ባሕረኒ ርኤቶ
ዮርዳኖስ አፈገፈገ፣ ጠላት ተናወጡ። ሪው በማያት ሪው ፈር ወደንገጹ ውሆች አዩ ተመለከቱ። አምላካዊ ባህሪ ሰው የሆንክ አምላክ ከባህሪያቸው ባህሪ የተደረግ አንተን አይተው 4 እጅ 6 እጅ ሌላው ነገር ቢኖር 1 እጁ አለ ብለው አስፈራቸው፣ አስደነገጥካቸው። አይተው ፈሩ። መፍራት ብቻ አይደለም ተረበሹ። ጎርፍ ማዕበል ሆነ፣ አካባቢው ተናወጠ። ተራሮቹ እንደ ዶሳ ይፈሉ ጀመር። ይህ የተጠመቀው አምላክ ያንን ኃጢአት ገበና ሊሸፍን እንደመጣ ተረዱ፣ ተገነዘቡት፣ ፈሩት። ያ አምላክ የዓለም መድኃኒት ኢየሱስ ክርስቶስ መሆኑን በዓይነ ሕሊናቸው በእዝነ ልቡናቸው ስለሳሉት ውኆች ሁሉ ተረበሹ። አንደኛው በዮርዳኖስ የተጠመቀበት ምክንያት የነቢዩ ዳዊት መዝሙር በ113ኛው ላይ የተናገረው ቃል እንዳይቀር ውኆች አዩ፣ ደነገጡ፣ ፈሩ። ዮርዳኖስ አየች፣ ፈራች። ዮርዳኖስ ምንሽ ያባብላታል። ቅዱስ ዳዊት ዮርዳኖስ እንደ እናት፣ እንደ ጥሩ ጓደኛ፣ እንደ አስተናጋጅ ዮርዳኖስ ምን ሆንሽ? ምን ነካሽ? ምን አስፈራሽ? የረበሸሽ ጉዳይ ምንድን ነው? ያወቀሽ ምስጢር እንዴት አለ ነው? በኪሩቤል ላይ የሚቀመጠው ሰማያዊ መንበር አድርጎ በምድር ሲገለጥ እናቱ ድንግል ማርያም ለእናትነት ስትመርጠው እንዴት ቻለችው ብለው እነሱ ሊችሉት አልቻሉም። እመቤታችንን ልዩ የሚያደርጋት ይሄ ነው። መንበረ ኪሩባዊ ሳያንጸባርቅ ዘነደ እሳት ያውደው ነደ እሳት የሚከበው የሚያጥለቀልቅ የሚበራ የሚያንጸባርቅ ኪሩባዊት መንበር በአይቴኑ ተደለው በአይቴኑ ተንጦላ መለኮታዊው ባህሪ አምላክ ባህር ተራራው እንዲፈርቶ ሲተረቀር በየትኛው የሆድ ሽፍት በኩል አምላክ ሰው ሆነ? አይደለም? አይገርምም? ዮርዳኖስ ያልቻለችው ባህር የተንቀጠቀጠችለትን መላእክት የሰገዱለትን ዓለማት ያልቻሉትን ዮሐንስ የመሰከረለትን ነቢያት ትንቢት የተናገሩለትን የዓለም እናት የድኅነት መሰረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምንጭ የሆነች እመቤታችን ቅድስት ድንግል ማርያም አትመረቶ ቻለችው። ለተወልደ እምቅድስት ድንግል ምን ተብሎ አበገዳምኑ አንበሳ ወሚል መከራቢሆን ሊቃውንቱ ከድንግል ማርያም የተወለደውን ያንን ልዩ ድንቅ የሆነ አምላክ ምን እንለዋለን? በምን እንመስለዋለን? ግራዲዮን የሚባል ሞቶ የሚድን የአሜሪካን ንስር ባሉት ረዥም ተጓዥ ከማየት ብዙ በአወር ብዙ ማየት የሚወረወር የሚድን በዚህ መስለውና አይደለም። ግራዲዮን የሚባለው ወፍ ሞቶ የሚነሳ ሰውነቱን የሚያድስ የታመመ ሰው ቢያስጠጉት በሽተኛውን ስቦ ወስዶ በኤክስሬይ እንደሚያይ ሐኪም መርምሮ ጤንነቱን የሚሰጥ ልዩ ወፍ ነው። እንዲህ በደል እሱ ፍጡር ነው። አንተ ፈጣሪ ነህ አይደለም? አራዊትን የሚያንቀጠቅጠው አንበሳ ነው። አንተ አንበሳን በለን ይህን ፍጡር ነው። ሰው ይገለዋል፣ አራዊት ከቦ ይበሉታል። ታዲያ በምን እንመስለው? ከአንቺ የተወለደውን ንጉሥ ምን እንበለው? ራቁቱን የሆነን አዳም ለማልበስ የመጣው ጌታችን በዮርዳኖስ ወንዝ አጠገብ የሆነው ትንቢቱ ይፈጸም ዘንድ ነው። ሁለተኛው የኃጢአት ደብዳቤያችን ቅዱስ ጳውሎስ ለቆላስይስ ሰዎች በጻፈው የዕዳ ደብዳቤያችን የተፈረደበት ወሰጠቀ መጽሐፈ ዕዳትነ መጽሐፋተ ዕዳጋቲነ እኛ ከኃጢአት የምንለያይበት ከኃጢአት ሞት የምንወገድበት ያን የእውነት ወንጌል የዕዳ ደብዳቤያችንን ቀዶ የጽድቅ ሐውልት ሊያቆምልን መጣ። ዲያብሎስ 2 በእብነበረድ የተሰሩ የውል ስምምነትን አዳምና ሔዋንን አስፈርሟቸው ነበር። ከተባረሩ በኋላ አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋንም የዲያብሎስ አገልጋይ ናት የሚል ዛሬ እኮ አገራችን ተሸጣለች። ምዕመናን
ልክ አዳምና ሔዋን ከዲያብሎስ ጋር እንደተስማሙት ደላሎች ለምዕራባውያን፣ ደላሎች ለአረቦች፣ ደላሎች ድር ያላቸው፣ ደላሎች ድሃውን አፈናቅለው እንደምላለው፣ ደላሎች እምነቷን ይዛ አምሮባት ያለችውን ቅድስት ቤተክርስቲያንን ኦርቶዶክሳዊ ሃይማኖታችንን ሀገራችንን ወልድ ዋሕድ በተዋሕዶ ከበረ ብላ የምትሰብከው ቤተ መቅደሳችንን ተዋውረውባታል፣ ተፈራርመዋል፣ የሞት ደብዳቤ አቁመውባታል፣ የውል ስምምነት ፈጽመውባታል። ቀድሞ አባታቸው ዲያብሎስ የውል ስምምነት ፈጽሞ አዳምና ሔዋንን ከገነት አውጥቶ አንገታቸውን ለማስደፋት አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ብሎ እምነቱ ጋር ተክሎ እንዳቆመው አቁመውብናል። ተጠራጠሩ፣ ይፈርሳል። ይህ ሐውልት፣ ይህ የዘረኝነት ሐውልት፣ ይህ የጥፋት ሐውልት፣ ይህ የምንፍቅና ሐውልት፣ ይህ የግሎባላይዜሽን ሲስተም ተጠቂ የመሆን አባዜ ይፈርሳል። አትጠራጠሩ፣ ይፈርሳል። አፍራሹ እግዚአብሔር ያፈርሰዋል፣ ያስነሳል። እግዚአብሔር በእሳት ይነደዋል፣ በውሃ ይቀደዋል። ተአምሩ ብዙ ነው። ምንም የሚጠበቅብን አትጠራጠሩ። ጥምቀት ነው፣ ተጠምቀን ነው የምንወጣው። በደም ይጠመቋል። ዛሬም ግን እንወጣለን። በረሃብ እየተጠመቀ ነው ህዝባችን። በመፈናቀል እምነት በማጣት በስቃይ በግል በጭንቀት በሰራናት ሀገር አንገት ገፍቷል ህዝባችን። አምጥቶ አንገት አስደፋቸው። ዮርዳኖስ ባይ አቁሞ አንዱን ገነት በር መግቢያ ላይ አድርጎ የሞተ ሰው ሁሉ ወደ ገነት ወደ ሲኦል ሲሆን እያየ እኔ የዲያብሎስ ባሪያ ነኝ እንዲል ለምን ጽድቅ አልነበረም? ለ5500 ዘመን ጌታችን መጣ። ዮርዳኖስ ጆርዳን የሚባለው ሀገር የሶሪያ በዛ በኩል ኢራንና ኢራቅን ይዞ የሚመጡት ወደ ኢየሩሳሌም መገበያያቸው ስለሆነ በዚህ በዮርዳኖስ ወንዝ አልፈው ነው ወደ ላይ የሚወጡት። ስለዚህ እያየ ሰው ሁሉ አንገቱን ይደፋ ነበር። ይህን ድንጋይ ሊሰባብረው መጣ። ወቀጥቀጠ መናስተ ዘሐፂን ወሰበረ ውሃተ ዘብርት፣ ጽኑ የሆኑ የገሃነም ደጆችን የውል ስምምነቶችን ሊድን ይመጣል። አትጠራጠሩ። መጣ ይህንን ሊያፈርስ። ከተጠመቀ በኋላ በአምላክነቱ አቅልጦ በሰውነቱ ተረግጦ ዮርዳኖስ ላይ ድራሹን አጠፋው። ሁለተኛው ይህ ነው። ሁለተኛው ጌታችን ዮርዳኖስ የተጠመቀበት ምክንያት ይህ ነው። ሶስተኛው እና ዛሬ እኛ የተሰበሰብንበት ነገረ ሥላሴ ሊገልጥ ነው። አንድነት ሶስትነት ለዓለሙ ጭንቅ ሆኖበት ነበር። አብ ስንት ነው? ወልድ ስንት ነው? መንፈስ ቅዱስ ስንት ነው? አብ አንድ ስንለው ወልድ መንፈስ ቅዱስ ሌላ አንድ ነው ካልን እንዴት ሶስት ይሆናል ብለው የተረበሹበትን ሊያፈርስ መሰረት ሊጥል የምወደው ልጅ ይህ ነው ብሎ አብ ከሰማይ ሆኖ መንፈስ ቅዱስ በልብ አምሳል ወልድ በልጅነቱ በአካል እየተጠመቀ በወልድ ቃልነት አብ ሲናገር፣ በወልድ ቃልነት መንፈስ ቅዱስ ሲያከናውን፣ በአብ ልብነት ወልድ መንፈስ ቅዱስ ስርዓት ሲሰሩ ሲያከናውኑ በብርሃን የታየበት ዕለት ነው። ለዚህ ነው እግዚአብሔር አምላክ ባህሪው የማይመረመር እጹብ ድንቅ የማይታይ የማይጨበጥ የማይዳሰሰው አምላክ የሚታይ የሚጨበጥ የሚዳሰስ ሆኖ በዮርዳኖስ ባህር አጠገብ ተገለጠላቸው። ለምን? ገላጭ ወልድ ካልገለጠለት ሰው አይደለምና በ16ኛው መቶ ክፍለ ዘመን መጨረሻ በእነ ሉተር የተጀመረው ቀደም ያሉትም ግራ ገብቷቸዋልና አርዮስ አቻሉትም ጨንቋቸው ነው የኖሩት። በማቴዎስ ወንጌል ምዕራፍ 11 ቁጥር 26 ላይ አልቦ ዘያእምሮ ለአብ ዘእንበለ ወልድ ወለወልድኒ አልቦ ዘያእምሮ ዘእንበለ አብ ወለዘፈቀደ ወልድ ይከስት ሎቱ። አብን በአባትነት የሚያውቀው የለም ካልወልድ በቀር፣ ወልድንም በልጅነት የሚረዳው የለም ከአብ በቀር። ወለዘፈቀደ ወልድ ይከስት ሎቱ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ አባታዊ መሆኑን ራሱ የወደደው እግዚአብሔር ወልድ ይገልጥለታል እንጂ። ስለዚህ አነ በአብ አብ እኔ በአብ አብ በእኔም አለ። ፊልጶስ በዮሐንስ ወንጌል ምዕራፍ 14 ላይ የጠየቀውን ሊያስረዳ
የተጠቀሰለት ጥቅስ ነው። አብን ያለ ወልድ፣ ወልድን ያለ አብ፣ መንፈስ ቅዱስን ያለ ድንግል ማርያም መረዳት አይቻለውም ሰው። ስለዚህ ፊልጶስም በዮሐንስ ወንጌል ምዕራፍ 14 ላይ አርአየናሁ ለአብ ያድለና ይበቃናል፣ አብን አሳየን፣ በቃችን ነው ይብቃን አለው። ፊልጶስ ተአምር ንዑስ ከነ ይዜ ከመአነ በአብ አብ፣ እኔ በአብ እንዳለሁ አብን በእኔ እንዳለ እስከዛሬ ይህንን አትረዳምን አለው። ፊልጶስ ደነገጠ። 10:30 ላይ 30:10 ላይ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን አላቸው። አብና እሱ አንድ ናቸው። አንድ ስለሆኑ ይህንን ሊያስረዳ ነው። ይህንን ሊያስረዳ አብ ወልድ መንፈስ ቅዱስ አንድም ሶስትም መሆናቸው። ሌላው መመለከትና ነውና እዚሁ 11:29 ላይ እኔ ትሑት ነኝ ከእኔ ተማሩ ብሎ ትሕትና ዝቅ ማለትን ሃይማኖትን አምኖ ሄዶ ነገሥት መሳፍንት አይ ቤታችን ልንጠመቅ ይገባናል እንዳይሉ ነገሥት መሳፍንት ቤታቸው ሆነው እንዳይጠመቁ ወደ ካህኑ እንዲሄዱ ጥምቀቱን በቤተ መቅደስ ምሳሌ ዮርዳኖስ የቤተ ክርስቲያን፣ ዮሐንስ የካህን፣ ጌታችንና ምእመናኑ የእኛ የአማንያን ምሳሌ ይሆን ዘንድ ዮርዳኖስን ቤተ ክርስቲያን አድርጎ ትምህርተ መለኮትን አስተምሮበታል። ትምህርተ መለኮትን ይህ የድነት ትምህርት ተሰጥቶበታል። ሌላ ዮርዳኖስ ኤልያስ ባህር ከፍሎ ሲሻገር ወደ ሰማይ ሳሪግ ኤልሳዕ ጸጋና በረከቱ አድሮበት አንዴ ከእሱ ጋር ተሻገረ፣ ኋላ ተመልሶ ተሻግሮበታል። መጽሐፈ ነገሥት ቀዳማዊ ምዕራፍ 19 ማየት በቂ ነው። በዮርዳኖስ ንዕማን በሽተኛው ታሞ ድኖበታል፣ ተጠምቆበታል። የሶርያው ንጉሥ ለጸብ ለክርክር ወደ ኤልሳዕ ሲልክ ኤልሳዕ ሁር ወተጠመቅ ውስተ ማየ ዮርዳኖስ ያለው ሂድ በዮርዳኖስ ውሃ ተጠመቅ አለው። ምን ተቤሩን የማያተ ብሔሬ በአብናው ፋርፋ እማያተ ብሔሩም ለእስራኤል። እኛ ሶርያውያን የሚሞቁ በአብና ፋርፋ የሚባሉ እነ ጴጥሮስን የመሰሉ አሁን የደረቀው ውሃ አለን። ለምንድን ነው ዘይት አልጠመቅም አለ። ለሰው ይመችላል። ነቢይ እግዚአብሔር ነው ያለ ሂድ ተጠመቅ አሉት። ሄዶ በተጠመቀ ጊዜ ንዕማን የመቶ አለቃው ድኗል። ለእምነት የሆነው ግን አፈሩን ጭኖ ወደ ሶርያ ሄዷል። እምነት የምንቀበለው ለዚህ ነው። ስለዚህ ዮርዳኖስ በዚህ ምሳሌ። ሌላው ሙሴ እስራኤልን ሲያሻግር ዮርዳኖስን አላየውም። ኢያሱ ግን አሻግሮ ያገኛል። አሮጊቷ ከተማ ተብላ የምትነገረው ኢያሪኮ ከፍ ብላ ነው ያለችው። ዮርዳኖስ ኃጢአት መርገም የሚወገድበት፣ እስራኤል እስከዚህ ድረስ ከሰማይ መና ከድንጋይ ውሃ እየፈለቀላቸው ይበሉ ይጠጡ ነበር። እዚህ ሲደርሱ ግን ምድር ቆፍረው አፈንቆላቸዋል። መናው ቆሞ እህል ዘርተው አንድ ቀን ደርሶላቸው አጭደው አሽተው ቆልተው አብስለው በልተውበታል። ጥምቀትም ከሞተ ስጋ ከሞተ ነፍስ የምንድንበት፣ ድነተ ስጋ ድነተ ነፍስ የሚሰጥበት ነው። ሌላው ሰው ሁሉ ከውሃና ከመንፈስ ይወለድ ዘንድ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ጀምሮ ያ የእስራኤል ምሁር የሆነው ገዢው ኒቆዲሞስ መጥቶ ሰው በምን ምክንያት ይድናል ነበር ያለው። እንዴት ቢሆን ይድናል? ለመዳን ምን ያስፈልጋል? ለመዳን ምን ያስፈልገናል አለው። ለመዳን የሚያስፈልገን ሁለት ነገር ነው። አንደኛው ማመን ነው። ዘአምነ፣ ሁለተኛው ወተጠመቀ ይድን። ያመነ የተጠመቀ ይድናል። ዘኢተወልደ እማየ ወይም መንፈስ ቅዱስ ይግባ ውስተ መንግሥተ እግዚአብሔር አለው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውም አለው። ምዕመናን ከውሃና ከመንፈስ ልንወለድ ውሃና መንፈስ በረከተ ሥጋ በረከተ ነፍስ ሊያድለን የመረጠን ከውሃና ከመንፈስ የተወለድን የሥላሴን አንድነት የምናምን የክርስቶስ ቤተሰቦች አካሉን አካላችን ያደረግን የዛሬው ዕለት የድነታችን ቀን ነው። የዛሬው ዕለት ነፃነት የታወጀበት የዕዳ ደብዳቤያችን የተቀደደበት ከክርስቶስ ጋር የሆንበት ጌታችን ትሕትናን ያስተማረበት በውሃና በእሳት ልንጠመቅ የተዘጋጀንበት ፍጹም ለመዳናችን ምክንያት የሆነው
የመጀመሪያው ስርዓት የተከናወነበት ታላቅ በዓል ነው። በዚህ በዓል እግዚአብሔርን ማመስገን፣ እግዚአብሔርን ማክበር፣ እግዚአብሔርን ማመን፣ እግዚአብሔርን ማወቅ አስፈላጊ ጉዳይ ነው። እንግዲህ ትልቁ ዓላማ ዛሬ ግን እንዲህ የምንሰበሰበው በሀገራችን ታቦት መውጣት የጀመረው ቀደም ብሎ በአቡነ ሰላማ ጊዜ አልፎ ኋላ ግን በአፄ ገብረ መስቀል ጊዜ ነው። መከራው፣ ጭንቀቱ፣ ሞት አዋጁ ስለበዛ ታቦት አይወጣም በሰሜን ኢትዮጵያ። አሁን ዛሬ
እውነተኛ የጥምቀት ነው የሚመስለው ቅዝቃዜው ራሱ ኦሪጂናሉ ቅዝቃዜ ነው ያለው።
ኢየሱስ ከገሊላ ከናዝሬት መጣ። ዮሐንስን በዮርዳኖስ ወንዝ አጠመቀው። ከውኃውም በወጣ ጊዜ አየ፣ ሰማይ ተከፈተ፣ መንፈስ ቅዱስም በርግብ አምሳል ወርዶ በራሱ ላይ ተቀመጠ። ከሰማይም የሚወርድ ልጅ አንተ ነህ፣ አንተን መረጥሁ የሚል ቃል መጣ። ያን ጊዜም መንፈስ ቅዱስ ወደ ምድረ በዳ አወጣው። ዘቦን ሰማይ ያለ ይስማ፣ ጆሮ ያለው መስማትን ይስማ አለ ጌታ ለመዛሙርቱ።
Azimuddin